मैं बॉम्बे वापस आ रहा हूँ। See you soon. ፓወር ስታር አሁን ከሊያን የተወነበት እና ኢምራን ሃሽሚ አብረው የተጫወቱበት ኦጂ የተሰኘው ፊልም በየቀኑ የገቢው ነገር በጣም ከፍ እያለ እንደሆነ እየተነገረ ነው ያለው። ፊልሙ የመጀመሪያ ቀን ላይ ያስገባው ገቢ ኦል ታይም ብላክባስተር እንደሚሆን በደንብ ያረጋገጠ ነው። የሁለተኛ ቀን ገቢውም እጅግ በጣም አስደናቂ ሲሆን ሶስተኛ ቀን ላይ በድጋሚ ቦክስ ኦፊስ ላይ ፊልሙ ዘላቂ እንደሚሆን ረጅም ርቀት እንደሚሄድ ያረጋገጠ ፊልም ሆን ችሏል። ስለዚህ ለዛሬ እንግዲህ ቦክስ ኦፊስ ሪፖርት በሚለው ፕሮግራም ኦጂ ፊልም በሶስት ቀን ውስጥ በዓለም አቀፍ ደረጃ ምን ያህል ሰብስቧል ቦክስ ኦፊስ ላይ የሚለው እናያለን። ከዛ በተጨማሪ ደግሞ ባለፈው ሳምንት ላይ የታየው ጆሌሌል ቢስሪ የተሰኘው አክሽን ኩማርን ፊልም እናያለን። 9ኛ ቀን ስለሞላው ማለት ነው። ከዛ በመቀጠል ደግሞ በቀጣይ ሳምንት የሚለቀቀው ካንታራ ቻፕተር 1 የተሰኘው ፊልምም በአድቫንስ ቡኪንግ ምን ያህል ሰብስቧል የሚለውን ደግሞ አብረን እናያለን። ስለዚህ እነዚህ ሶስቱ ፊልሞች በዓለም አቀፍ ደረጃ ምን ያህል ገንዘብ ሰብስቧል የሚለውን የምናይበት ቦክስ ኦፊስ ሪፖርት የተሰኘው ፕሮግራም ሊጀምር ነው። እኔ ወደ ፕሮግራሙ ገባለሁ። እናንተ እስከዛ ድረስ ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለእይታ ከበቁት ፊልሞች መሃል ደግሞ የተመቻችሁንም በኮሜንት እንድታጫውቱኝ እጠይቃችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ በጣም ብዙ ቪዲዮችን እያያችሁ ዘናፈታ እንድትሉ ውድ ቤተሰቦች፣ በዚህ ሳምንት እንግዲህ ለእይታ የበቃው አክሽን ድራማ ሆኖ ክራይም ትሪለር ይዘት ያለው ዘይ ኮል ሂም ኦጂ የተሰኘው ፊልም ለእይታ በቅቷል። በጣም ሲጠበቅ እንደነበረ ይታወቃል። ይህም ፊልም ዳይሬክት ያደረገው ሱጂት የተባለው ዳይሬክተር ሲሆን በፊልሙ ላይ የሚተውነው መሪ ተዋናዩ የቴልጉ ሲኒማ በጣም ትልቁ የሚባለው ሱፐርስታር ፓወር ስታር ፓቨን ከሊያን ሲሆን ከሱ ጋር ደግሞ በተቃራኒ ቪለን ሆኖ የሚታየው የቦሊውድ ሲሪያል ኪሰር ማለትም ኢምራን ሃሽሚ ነው። ይህ ዘይ ኮል ሂም ኦጂ የተሰኘው ፊልም አንድ የቴልጉ ፊልም ሲሆን ግን ደብ ተደርጎ በሁሉም ቋንቋ ለእይታ በቅቷል። ከሂንዲ ጭምር በሳውዝ ቋንቋዎችም በአጠቃላይ ደብ ተደርጎ ቀርቧል። ፊልሙ ለእይታ ሲበቃም እንግዲህ በሁሉም ቋንቋዎች በዓለም አቀፍ ደረጃ 154 ከሮር አካባቢ በማስገባት በ2025 ለእይታ ከበቁ ፊልሞች በአጠቃላይ በአንደኛ ደረጃ ላይ በገቢ ወይም ኦፕኒንግ ዴይ ላይ ከፍተኛ ገንዘብ ያስገባ ፊልም ተብሎ ሪከርድ ተቀምጦለታል። ግን ያው ሁሉ ጊዜ ስለ ቦክሶች ስናወራ እንደምንለው የሳውዝ ፊልሞች የመጀመሪያ ቀን ላይ አስደናቂ የሆነ ገንዘብ ይሰራሉ። በአስደንጋጭ ሁኔታ የዛን ገንዘብ ግማሽም እንኳን በሁለተኛ ቀን መስራት እንደሚከብዳቸው የታወቀ ነው። የኦጂ ፊልም ላይም ልክ እንደዛ ነገር ነው ያጋጠመው። በሁለተኛ ቀን ላይ በጣም ቀንሶበታል። ግን ሶስተኛው ቀን ላይ ቅዳሜ ስለሆነ ለፊልም ስለሚመች በድጋሚ ከፍ ማለት ችሏል። ስለዚህ በሶስተኛ ቀን ላይ እንኳን የሰራውን ስናይ በዓለም አቀፍ ደረጃ ሲደመር ከበጀቱ ጋር የሚቀራረብ ገንዘብ መሆኑ በጣም አስደናቂ አድርጎታል። ምክንያቱም የፊልሙ በጀት እንግዲህ እንደሚታወቀው 250 ከሮር ነበር የወጣበት። ለእይታ ሲበቃም የመጀመሪያ ቀን ላይ በዓለም አቀፍ ደረጃ 5000 ስክሪኖችን ይዞ ለእይታ በቅቷል። ስለዚህ ፊልሙ ለእይታ ከበቃ ዛሬ ሶስተኛ ቀኑን ይዟል። ስለዚህ መለስ ብለን እንግዲህ በአጠቃላይ ኦጂ የተሰኘው ፊልም ምን ያህል ሰርቷል የሚለውን ስናይ ግን መጀመሪያ ቀደም ብለን ባለፉት ሳምንት ሲታዩ የነበሩ ፊልሞችንና እንዲሁም ነው በዚህ ሳምንት ለእይታ የሚበቁ ፊልሞችን አድቫንስ ቡኪንግ ማየት አድርገን ወደ ኦጂ እንመለሳለን። በመጀመሪያ የምናየው እንግዲህ በዚህ ሳምንት ለእይታ የሚበቃው በከፍተኛ ሁኔታ እየተጠበቀ ያለው ትልቅ ፊልም የሆነው ካንታራ ቻፕተር 1 የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው ሪሸብ ሸቲ ሲሆን የፊልሙ ፕሮዲውሰር ደግሞ ቪቬክ ረግናዙድ ነው። በዚህ ፊልም የሚተውኑት ራሱ ሪሸብ ሸቲ መሪ ተዋናይ የሆነ ሲሆን ሩክማኒና ሌሎች ተዋናዮችም አብረው የታዩበት ፊልም ነው። ይህ ፊልም ለእይታ የሚበቃው ኦክቶበር 2 ሲሆን ይህም ማለት ፊልሙ ለእይታ ሊበቃ እንግዲህ 5 ቀን አካባቢ ቀርቶታል ማለት ነው። በዛም የተነሳ የፊልሙ አድቫንስ ቡኪንግ አሁን ህንድ ላይ እንደተጀመረ እየተነገረ ነው ያለው። ግን የተጀመረው ከርናተካ አካባቢ ነው፣ በሳውዝ ቋንቋ ነው። ያም ማለት በሂንዲ ቋንቋ ደግሞ አድቫንስ ቡኪንግ ገና አልተከፈተም። ግን ከርናተካ ውስጥ እንኳን በሳውዝ ቋንቋ በተከፈተውም እንኳን አድቫንስ ቡኪንግ በጣም ምርጥ እንደሰበሰበ እየተነገረ ነው ያለው። በእርግጥ ኦቨርሲዝ ማርኬት ላይ በውጭ ሀገራት ላይ አድቫንስ ቡኪንጉ አንድ ሳምንት ቀደም ብሎ የተጀመረ የተከፈተ ሲሆን እንደዛም ሆኖ ጥሩ የሚባል ገንዘብ ሰብስቧል ተብሏል። ስለዚህ በአድቫንስ ቡኪንግ ቻፕተር 1 ወይም ደግሞ ካንታራ ቻፕተር 1 ምን ያህል ሰብስቧል የሚለውን ስናይ የሪሸብ ሸቲ ካንታራ ቻፕተር 1 ለመጀመሪያ ቀን 4.75 ከሮር የሰበሰበ ሲሆን ፊልሙ ለእይታ የሚበቃው ሐሙስ ላይ ስለሆነ የፊልሙ ዊኬንድ ቢዝነሱ ወይም ዊክ ቢዝነሱ የ4 ቀን ነው የሚሆነው ማለት ነው። ስለዚህ የ4 ቀን ዊክ ቢዝነሱ ላይ በህንድ ውስጥ ብቻ የተቆረጠው አድቫንስ ቡኪንግ 6.12 ከሮር መሆን ትችሏል። ከህንድ ውጭ ባለት ሀገራት ወይም ኦቨርሲስ ማርኬት ላይ በከነር ቋንቋ ወይም የከነር ፊልም ሆኖ አሪፍ የሚባል ገንዘብ ነው የሰበሰበው 2.64 ከሮር መሰብሰብ ችሏል። አንድ ላይ ሁሉም ሲደመር ካንታራ ቻፕተር 1 የተሰኘው ፊልም በዓለም አቀፍ ደረጃ በግሮዝ የተቀመጠው 8.76 ከሮር አድቫንስ ቡኪንግ መሰብሰብ ችሏል ማለት ነው። ይህ እንግዲህ የአራቱም ቀን የዊክ ቢዝነሱ ሲሆን ፊልሙ ደግሞ ገና ለእይታ ሊበቃ 5 ቀን ያህል ይቀረዋል። ለዛውም ብዙ ቋንቋዎች ገና አልተከፈቱም፣ አድቫንስ ቡኪንግ አልተጀመረም ተብሏል። ፊልሙም ኦክቶበር 2 ላይ በዓለም አቀፍ ደረጃ ለሲኒማ እይታ በሚበቃ ሰዓት ላይ ከፍተኛ ገንዘብ ይሰበስባል ተብሎ ተስፋ ተደርጎበት የተጠበቀ ያለ ፊልም ነው። ምናልባትም ደግሞ የዚህ ዓመት በጣም ትልቁ ብሎክበስተር ፊልም ሊሆን ይችላል የሚለው ተስፋም በዛ ያለ ነው። በመቀጠል ደግሞ የምናየው ባለፈው ሳምንት ለእይታ የበቃው ኮሜዲ ድራማ ይዘት ያለው ጆሌሌል ቢስሪ የተሰኘው ፊልም ነው። ይህ ጆሌሌል ቢስሪ የተሰኘው ፊልም ለእይታ የበቃው እንደሚታወቀው ሴፕቴምበር 19 ላይ ነበረ። ለሲኒማ እይታ ከበቃ እንግዲህ ፊልሙ አሁን ሁለተኛ ሳምንቱን ይዟል ማለት ነው። በዚህ ፊልም ላይ ቀደም ብዬ ተናግሬያለሁ። ሁለቱንም ጆሊ አንድ ላይ ይዞ የመጣ ፊልም ነው። በአንድ በኩል ሱፐርስታር አክሽን ኩማር ሲሆን በሌላ በኩል ደግሞ አርሻድ ዋርሲም አብሮ ተውኖበታል።
ተውነውበታል። ከዛ ሌላም በፊልሙ ላይ ሶሮብ ሹክላ፣ አምሪታ ራውና ኦማ ኩሬሽም አብረው ተውነውበታል። እንደሚታወቀው ይህ ፊልም ለእይታ እንደበቃ የመጀመሪያ ሳምንቱ ላይ በጣም ምርጥ ገንዘብ ሰብስቦ ነበረ። በሁለተኛው ሳምንትም ከቦሊውድ ይህን ያህል ትልቅ ፊልም ለእይታ ስላልበቃ በሁለተኛ ሳምንቱ ላይም ፊልሙ ምርጥ ገንዘብ እየሰበሰበ እንዳለ እየተነገረ ነው ያለው። በእርግጥ የፈወን ከሊያና የኢምራን ሃሽሚ ኦጂ የተሰኘው ፊልም በሂንዲ ለእይታ ስለበቃ በዛ የተነሳ ትንሽ ስክሪን የተቀማበት ወይም የቀነሰበት፣ ግን ከቦሊውድ ሌላ አዲስ ፊልም ስላልወጣ ስክሪን ብዙ ሊቀነስበት አልቻለም፣ በደንብ ተጠቅሞበታል የተባለ ሆኗል። ስለዚህ ፊልሙ ለእይታ ከበቃ 9ኛ ቀን ይዟል። መለስ ብለን ስናይ እንግዲህ በ9 ቀኑ ምን ያህል ሰብስቧል የሚለውን ሱፐርስታር አክሽይ ኩማርና አርሸድ ዋርሲ የተወኑበት ጆሊሌል ቢስሪ የተሰኘው ፊልም የመጀመሪያ 7 ቀን ላይ ወይም በሳምንቱ ኦል ኢንዲያ ኔት ኮሌክሽን 73.82 ከሮር የሰበሰበ ሲሆን በዛው ቀጥሎ ሁለተኛ አርብ ላይ ማለትም በ8ኛ ቀኑ ደግሞ ኦል ኢንዲያ ኔት ኮሌክሽን 4.11 ከሮር መሰብሰብ ችሏል። ዛሬ ላይ ቢሆን ያው ቅዳሜ ስለሆነ ጠዋት ላይ የተቆረጡ ትኬቶች ከትላንት አኳያ ሲታይ እኩል ሆኖ የተገኘ ሲሆን ግን የከሰዓት የማምሻውንና የማታ ትኬቶች ደግሞ በከፍተኛ ሁኔታ እንደጨመረ ተነግሯል። እስካሁን ድረስ የተገመተው ወይም የወጣ ሪፖርት እኒ ከተባለ ጆሊሌል ቢስሪ የተሰኘው ፊልም በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 5.75 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ጆሊሌል ቢስሪ የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን 83.68 ከሮር መሰብሰብ ችሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 99.57 ከሮር ሆነ ማለት ነው። ያ ማለት ፊልሙ እንግዲህ ገና በ9ኛ ቀኑ 100 ከሮር ለመድረስ ጥቂት ነው የቀረው። ኦቨርሲስ ማርኬት ላይ ከህንድ ውጭ ያሉት ሀገራት ላይ መጀመሪያ ሳምንት ላይ ጥሩ የሰበሰበ ሲሆን ሁለተኛ ሳምንት ላይ ግን ቀዝቀዝ ብሎበታል። ስለዚህ እስካሁን ድረስ በወጣ ሪፖርት ሲታይ በግሮዝ ነው የተቀመጠው። ኦቨርሲስ ማርኬት ላይ ፊልሙ 27.18 ከሮር መሰብሰብ እንደቻለ ተነግሯል። ሁለቱም አንድ ላይ ሲደመር ጆሊሌል ቢስሪ የተሰኘው ፊልም በ9ኛ ቀኑ በዓለም አቀፍ ደረጃ 126.75 ከሮር በመሰብሰብ ድንቅ ገንዘብ መሰብሰብ ችሏል። እስካሁን ድረስ ፊልሙ እንግዲህ ቦክስ ኦፊስ ላይ በጣም ምርጥ ገንዘብ እንደሰበሰበ እየተነገረን ያለው። ነገ ደግሞ እሁድ ነው፣ ለፊልም በጣም አመቺ ስለሆነ ነገም በድጋሚ ሌላ ምርጥ ገንዘብ ይሰበስባል ተብሎ ይጠበቃል ያለው። በመቀጠል የምናየው እንግዲህ በዚህ ሳምንት ለእይታ የበቃው ፓን ኢንዲያ ይዘት ያለው አንድ ፊልም ኦጂ የተሰኘ ፊልም ነው። ይህ ዘይ ኮል ሂም ኦጂ የተሰኘው ፊልም ከትላንት ወዲያ ለእይታ በበቃ ሰዓት ላይ በመጀመሪያ ቀኑ ያስገባው ገንዘብ በ2005 ከፍተኛ ገንዘብ ያስገባ የመጀመሪያ የህንድ ፊልም ሊሆን ይችላል። ሌላው ቀርቶ የረጅኒካንት ፊልም የሆነው ኩሊን እንኳን በልጦ በመሄድ ተአምር የሰራ ሲሆን በተመልካችን ቢሆን እየተሰጠ ያለው ሪቪው በጣም ምርጥ እንደሆነ እየተነገረን ያለው። በዛም የተነሳ እንግዲህ ፊልሙ በዓለም አቀፍ ደረጃ በጣም ምርጥ ገንዘብ እየሰበሰበ እንዳለ እየተነገረን ያለው። በፊልሙ ላይ የፈወን ከሊያ ትወናም ሆነ አክሽኑ የተመልካቹን ልብ ማሸነፍ እንደቻለ እየተነገረን ያለው ወይም በጣም ተወዳጅ ሆኗል። ከዛ በተጨማሪ ኢምራን ሃሽሚንም በቪለን ሮል በጣም እንደወደዱት እየተናገሩ ነው ያሉት። ያም ማለት እንግዲህ ፊልሙ በጣም አዝናኝ ስለሆነ ተመልካቹ ወዶታል። ስለዚህ የመጀመሪያ ቀን ላይ ምርጥ ገንዘብ ሰርቷል። በሁለተኛ ቀን ላይ እንደሚታወቅ የሳውዝ ፊልሞች በጣም ይወርዳል ገንዘባቸው፣ ግን ኦጂ ፊልም ጥሩ ሆልድ አድርጓል የተባለ አይነት ይዘት አሳይቷል። ሶስተኛው ቀን ላይ ደግሞ ፊልሙ ከሁለተኛ ቀንም የተሻለ መሆኑ የበለጠ ተወዳጅ እንደሆነ ያረጋገጠ ሆኗል። ስለዚህ ዘይ ኮል ሂም ኦጂ የተሰኘው ፊልም እስካሁን ድረስ በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለው መለስ ብለን ስናይ ፈወን ከሊያና ኢምራን ሃሽሚ የተወኑበት ኦጂ የተሰኘው ፊልም በእርግጥ ለእይታ የበቃው ሴፕቴምበር 25 ላይ ነበረ ሐሙስ። ቴልጉ ላይ ግን አንድ ቀን ቀደም ብለው ማለትም ሮብ ላይ የፊልሙ ፕሪሚየም ወይም ምርቃት ብለው ያሳዩ ሲሆን በዛም ቢሆን ፊልሙ ምርጥ ገንዘብ እንደሰበሰበ ተነግሯል። ፕሪሚየም ወይም ምርቃት ብለው ባዘጋጁት ሾው ላይ ኢንዲያ ኔት ኮሌክሽን 20.26 ከሮር የሰበሰበ ሲሆን ለእይታ እንደበቃም ደግሞ ፊልሙ የመጀመሪያ ቀን ላይ ኦል ኢንዲያ ኔት ኮሌክሽን 70.13 ከሮር መሰብሰብ ችሏል። ሁለተኛው ቀን ላይም ቢሆን ከመጀመሪያ ቀኑ አካያ ቢያንስ እንኳን 50% ግማሹን ይሰበስባል ተብሎ ተስፋ ተደርጎበት ነበር፣ ግን እንደዛ እንደተጠበቀው አልታየን። በጣም ነው የቀነሰበት የወረደበት። ስለዚህ በሁለተኛው ቀን ላይ ኦል ኢንዲያ ኔት ኮሌክሽን 26.41 ከሮር መሰብሰብ ችሏል። ይሄ እንግዲህ በሁሉም ቋንቋዎች ነው። ዛሬ ላይ ደግሞ ያው ቅዳሜ ግማሽ ቀን ሁሉም ፍሪ ስለሆነ ከትላንት አኳያ ሲታይ አሪፍ ነው የሚባል ሲሆን ጠዋት ላይ የተቆረጠው ትኬት በእርግጥ ከትላንትና እኩል ሲሆን የከሰዓት የማምሻውና የማታ ትኬቶች ግን በከፍተኛ ሁኔታ እንደጨመረ ተነግሯል። እስካሁን ድረስ በወጣ ወይም የተገመተው ሪፖርት ከተባለ የኢምራን ሃሽሚና የፈወን ከሊያን ኦጂ የተሰኘው ፊልም በሶስተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 30 ከሮር አካባቢ በሁሉም ቋንቋዎች ይሰራል ተብሎ እየተጠበቀ ነው ያለው። ስለዚህ ሁሉም አንድ ላይ ሲደመር ኦጂ የተሰኘው ፊልም በሁሉም ቋንቋ ኦል ኢንዲያ ኔት ኮሌክሽን 146.80 ከሮር አካባቢ እንደሆነ እየተነገረ ነው ያለው። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 174.68 ከሮር ሆነ ማለት ነው። ፊልሙ ኦቨርሲስ ማርኬት ላይም በፕሪሚየም ጥሩ ገንዘብ እንደሰራ ተነግሯል። የመጀመሪያ ቀን ላይም አስደናቂ የሆነ ገንዘብ ሰብስቧል። ሁለተኛና ሶስተኛ ቀን ላይ ግን የተጠበቀበትን ያህል መሰብሰብ አልቻለም። ስለዚህ እስካሁን ድረስ ኦቨርሲስ ማርኬት ላይ የተቀመጠው እንግዲህ በግሮዝ ነው 71.83 ከሮር አካባቢ መስራት ችሏል። ሁሉም አንድ ላይ ሲደመር ፓወር ስታር ፈወን ከሊያና ኢምራን ሃሽሚ የተወኑበት ዘይ ኮል ሂም ኦጂ የተሰኘው ፊልም በዓለም አቀፍ ደረጃ በግሮዝ የተቀመጠው 246.51 ከሮር በሁሉም ቋንቋዎች መስራት ችሏል በሶስተኛ ቀኑ ብቻ። ቀደም ብዬ እንደተናገርኩት እንግዲህ የፊልሙ በጀት 250 ከሮር ነው። ገና በሶስተኛ ቀኑ ብቻ ከበጀቱ ጋር መቀራረብ የቻለ ገንዘብ በመስራቱ ፊልሙ ምን ያህል ተወዳጅ እንደሆነና ተቀባይነትን እንዳገኘ ያረጋገጠ ሲሆን ገና ካሁኑም ሂት መሆኑን ያረጋገጠ ፊልም ሆኗል። በዛ ላይ ደግሞ ነገ እሁድ ነው። ለፊልም በጣም ስለሚመች የፊልሙ ገንዘብ በጣም ከፍ ይላል፣ ገቢው ያድጋል ተብሎ በጣም ተስፋ ተደርጎበት የተጠበቀ ያለ ፊልም ነው። ሁሉም ነገር ትክክል ከሆነና አሪፍ ከሆነ በነገው ዕለት ብቻ በዓለም አቀፍ ደረጃ ምናልባት ፊልሙ 300 ከሮርን ያልፋል ተብሎ በጣም እየተጠበቀ ነው ያለው። በዛው አንደበል እንገራችሁና በዓለም አቀፍ ደረጃ ቲያትር ከራይቱ የሸጠው ኦጂ የተሰኘው ፊልም 170 ከሮር አካባቢ ሲሆን
ስለዚህ ፊልሙ በዓለም አቀፍ ደረጃ ሂት ለመሆን 300 ከሮር በቂው እንደሆነ ተነግሯል። ስለዚህ እዛ መድረስ ከቻለ ገና በሶስተኛና በአራተኛ ቀኑ ብቻ ፊልሙ ቦክስ ኦፊስ ላይ ሂት መሆኑን በዓለም አቀፍ ደረጃ ያረጋገጠ ፊልም ሊሆን ይችላል ማለት ነው። ግን ትልቁ ጥያቄ ፊልሙ ከ300 ከሮር በላይ የት ይደርሳል የሚለው ነው። 400 ከሮር ደርሶ ይቆማል ወይስ 500ም ያልፋል የሚለው ደግሞ ገና አብረን ምን ይሆናል። እናንተስ ምን ትላላችሁ? ዘይ ኮል ሂም ኦጂ የተሰኘው ፊልም ቦክስ ኦፊስ ላይ ስንት ይደርሳል? 5 ያልፋል ወይስ 5 ላይ ይቆማል? ያላችሁን ግምትና አስተያየት ኮሜንት ላይ ጻፉልኝ። ልክ እንደዚህ እንግዲህ የተለያዩ ቦክስ ኦፊስ ሪፖርቶችን እንዳቀርብላችሁ ድጋፍ ማድረጋችሁ አይለኝ። ላይክ አድርጉ ቪዲዮውን፣ እንዲሁም ሰብስክራይብ አድርጉ ቻናሉን፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያለ እንጨዋወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।